በስመ አብ ወልድ ወመንፈስ ቅዱስ ይንዲነሽ ኧረ አይገባም እኔ ልጅ አይገባም በፍጹም ዛመልኩ በደንብ ስላወኳት ነው አንቺ ጋር ድረስ ያመጣኋት እንጂ ያው እኔ ባልተማመንባት አንቺ ጋር አላመጣም አይደል? ልክ ነው። ቤተሰብ ጋር የሚቀርብ እኮ በደንብ ተጠንቶ ታይቶ ነው ዝም ብሎ አይሆንም። እኔ ሳያት እንግዲህ ገና ነው ይሄ ነው ብዬ ማለት አልችልም። አንተ ጋር እንዴት ነው ለትንት ድሮ ነው የምንተዋወቀው ከ4 ዓመት በፊት እኔ ከትምህርት ቤት ስመጣ እንደ ሰፈር አይደለ ከዛ እንታይ ነበረ ቅር የሚለኝ ነገር አለ ያን እንግዲህ ወደፊት እናየዋለን። ምንድነው? አይቶ ምን ችግር የለም። ምንድነው ማለት እንደዚህ ቅር እያለሽማ እንድትይጂ ምናምን አልፈልግም ግን በትነግሪንና ብንሰማው ምናምን ደስ ይለኛል። አይ ምንም። ሰላም እንዴት ናችሁ? ውድ የተከበራችሁ የተወደዳችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ያው ታውቋታላችሁ ትታወቃላችሁ እንዴ ከደሱ ጋር ቤተሰብ ጋር? አዎ እንታወቃለን እንዴ። እስኪ ስምሽን ንገሪያቸው። እኔ ቱትዬ እባላለሁ። የልጆች የሚጠሩኝ ሰውም የሚጠራኝ ቱትዬ ብሎ ነው። ሁሉም ቱትዬ ይለኛል። ቤተሰቦች ያው ዛሬ ከማን ጋር እንደመጣው ያው እንደምታዩት ከቱትዬ ጋር ነው ከእናቴ ጋር ነው የመጣሁት። ከቱትዬ ጋር ደግሞ ስመጣ ለየት ያለ ነገር እንደምትጠብቁ ተስፋ አደርጋለሁ። ግን እስኪ በደንብ ሰላም በያቸው ከዛ በፊት። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እንኳንም ለፋሲካ በዓል በሰላም አደረሳችሁ። አልተገናኘንም ማለት ከዛ ወዲህ አልተገናኘንም። እንኳን ለፋሲካ በዓል በሰላም አደረሳችሁ። ሰላም ናችሁ? እንደተለመደው ምን ያርጉ ታብታብ፣ እሺ ሼር፣ እሺ ላይክ በቃ ከመቆየት ነው የረሳሁት እኮ ቆይታለች። ቤተሰቦች አረጀችብን። ይሁት ሽበቷን ራሱ ያረጀችብን ጸጋ ነው ሽበት ጸጋ ነው። አረ እንዳታረጅብን እግዚአብሔር። የት ይቀራል እንግዲህ እናንተ ደግሞ ቶሎ አድርሱና ልጅ አሳዩኝ። ያኔ ያው እናደርሳለን ቢያላችሁ ወደ ኋላ ቀረና ያው ገና አንድ ፍሬ ነን እኮ ብለን እኮ ትንሽ ከፍ እንበልሽ ከፍ ባሉሽ ዋናው ልጅ ማሳደግ ቀላል አይደለም። በአሁኑ ሰዓት ይከብዳል እንዴ በጣም። ደግሞ ጡረታ ወጣለች። ቤተሰቦች እንኳን ከስራ አረፍሽ በሏት እስኪ በዚሁ አጋጣሚ። ያው ሲመጣ እያሳደኩኝ ቤት ሆኜ መዝናኛ እንዳረጋቸው። እያረጀሽ ነው ግን ለዛ ነው ጡረታ ያስወጡሽ። ሽበት አይቶ ነው ወይስ እድሜሽ ደርሶ? አይ በቃ እንግዲህ እድሜም እየደረሰ ስለሆነ ደረሰ። በቃ ይበቃኛል። እናንተ ካደጋችሁ እንግዲህ ከዚህ ወዲያ ምን እንጨምራለን? አይ ምንም ይጨምር የኛን ልጆች ሜቢ ከእንግዲህ ወዲያ ጥሮቴን እየበላው እናንተን እንትን እያልኩኝ መኖር ነው እየተንከባከቡ። ልክ ነው ቤተሰቦች በጣም ልክ ናት። ልጆች ሲመጡ አሳድጋለሁ፣ እጫወታለሁ ከልጆቼ ጋር አለ። አሁን እንዴት ነው ተመችቶሻል? ጡረታው ረፍቱ ምናምን? አዎ በጣም ሰዓት ረፈደ የለ ምን የለ። አረ በጣም ደስ ይላል። እግዚአብሔር በጣም አገልግሎ ቁጭ ሲባል እኮ በቃ እረፍ ሲባል እረፍ ነው እንዴ። በጣም ብዙ አመታትን ያለ ማሳደግ በጣም ለፍታለሽ። ቤተሰቦች በጣም በከባድ ሁኔታ ነው ያሳደገች። ቀላል አልነበረማ። ከባድ ነው ግን በእናንተ ጊዜ ጥሩ ነው ይሻላል። ከአሁኑ ጊዜ ልጅ ማሳደግ አጋዥ ይኖራል። አሁን አጋዥ የለም። ጥሩ አጋዥ አይገኝም። ያኔ ጥሩ አጋዥ እድለኞችም ናችሁ ደግሞ እናንተ ስታድጉ ጥሩ ልጆች ነበሩ። ብቻ በጣም የሚገርም ሁልጊዜ ነው የማወራው። ሁልጊዜ ስለምታወራው ነው ጥሩ ልጆች በጥሩ ነው ያደግነው፣ በጥሩ ወተት ነው ያደግነው መሰለኝ። አዎ ለዛ ነው እንደዚህ ቆንጆ የሆነ ነው ወይስ እንዴት? ታዲያ ወደ ውስጥ የሚገባው እኮ ያሳምራል። እና የሚገባው ነው የሚታየው እኮ ሲጀምር ያሳምረው ልጅን። ታዲያ ያለው ዘማ ቀንጨራ የሚባል በሽታ እኮ አለ አይደል? ልጅ ቀንጨሮ ቅርት የሚያደርግ ለዛ ነው እንደዚህ አበባ ይመስል። ታዲያሳ አዎ ከምንበላቸው ምግቦች ምን ነበሩ ምግቦቻችን? ምርጥ እኔም ደግሞ እርግዙም ሆኜ ምርጥ ነው የሚያምረኝ። ምርጥ አይ አሪፍ ነው። ግን የሆነ ምን አምሮ ለየት ያለ ነገር ምን አምሮሽ ያውቃል? ይዛል ለየት ያለ አይ ካሜራ ላይ ራሱን በስመ አብ ወልድ ወመንፈስ ቅዱስ ቢወራም እኮ ይወራም ችግር አለ። በሱ ነው ሁሉ ነገር የሚበቅለው። አዎ ምንድነው ላውራ? አዎ ምን ችግር አለ? አፈር። ኧረ እባክሽ በአፈር ነው ሁሉ ነገር መሰለኝ። ግን እንዲያምርሽ ያደረገው አፈሩ ሁላችሁ ምን ልዩነት አላችሁ? በእንትን ጊዜ በእርግዝና ጊዜ ቤተሰቦች በጣም ብዙ ነገር ያምራል። በጣም ከባድ ይመስለኛል አይደል? አዎ ከክፍለ ሀገር ድረስ አስመጥቻለሁ። ግን የክፍለ ሀገሩ አልጣፈጠኝም። እውነት እንደዛ ተሸክመው መጥተው
አልጣፈጠኝም። የጣፈጠኝ ግን አንድ ቦታ ላይ ያገኘሁት አፈር ነው። በቃ እሱ ሁልጊዜ በላ ነበር እየተመጣ። ብዙ ነው ታሪኩ ቤተሰቦች፣ በጣም እንደዚህ ብናወራው ማያልቅ ስንት ታሪክ አለ። አዎ ልጅ ማሳደግ ከባድ ነው አይደል? በጣም እና በተረፈ ግን ደህና ነሽ? ደህና ነኝ። ጡረታው እንዴት እየሄደ ነው? እንዴት እያሳለፍሽው ነው? ቆንጆ ነው። በጣም ቆንጆ ነው። አሪፍ እየሄደ ነው። አሁንማ በቃ እናንተ የናፈቃችሁኝ ነበረ። እሺ ቀን አብሮ መዋል የለም ነበር። አሁን አብረን ስትኖሩ ስትመጡልኝ ደስ ይለኛል። ስትሄዱ የት ናችሁ? እዚሁ እያያልሽ ታደስ የት ናችሁ? ለምን ሳትመጡም እላለሁ። በጣም የሚገርም እንትን ነው። ባይዘ ማረፏን በጣም ደስ ብሎኛል። አሁን ከዚህ በኋላ በደንብ ትመጣለች። ዛሬ በቱቲ በጣም እንግዲህ እንደዚህ አምሮባት ፏ ብላ ዘንጣ እንግዲህ የጠራኋት ለምን መሰላችሁ? ምን ይመስልሻል? ግን እንደዚህ ፏበይ ምናምን አጨናንቄሻለሁ። ፏበይ ቆንጆ ሁኚ። አላወኩም ግን እኔ ፏበይ እንደዚህ ልበሽ ጥለኝ እኔ ምን እንደሆነ አላውቅም። እንግዲህ የሚመጣውን ጠብቃለሁ። ምን እንደሆነ አላውቅም። ግን አንድ ነገር ፈራሁ። ምን ፈራሽ? ልጅ ኖር ይሁን እንዴ? ትጻድጅ እንዴት ወልጃለሁ ብለህ እንዳታሳቅፋ። ጡረታ ስትወጣ ቱትዬ ልጅ ሊመጣ ይችላል። ሜቢ በቃ ከፍ ይላል። ይመቻታል። አሁንማ ስራ ፈተሻል በደንብ ልጅ ባመጣልሽ ተቀበያለሽ። ኧረ በጸጋ ግን ከልጅ አይተናነስም። ዛሬ የሆነ ለየት ያለ ነገር አስቤ መጥቻለሁ። ተጓጓኝ። ለየት ያለ ነገር አስቤያለሁ። ምን መሰለሽ? አሁን አልነግርሽም፣ ግን በጣም ከባድ ሚዛን የሆነ እንግዳ ላስተዋውቅሽ ነው። ኧረ እሺ፣ ከባድ ሚዛን የሆነ እሺ። ደስ ይልሻል እንዴ? ታመጡት ነገር ደስ ይለኛል፣ ግን ያው ሳይው ነው። ስታየው በጣም ደስ ይልሻል። ሳይው ሳይታይ ማውራቱ ደስ አይልም። እሺ ዛሬ እንግዲህ ትልቅ እንግዳ ነው የማመጣው። በጣም ተወጀዋለሽ ወይ ተወጃታለሽ ብዬ አስባለሁ። ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል፣ አይታወቅም የእንግዳው ነገር። ብቻ ያው ያንቺን አለባበስ የሚመጥን እንግዲህ ሰው ላስተዋውቅሽ ነው ዛሬ። ተወጃታለሽ አልከኝ፣ መጀመሪያም ተወጀዋለሽ አልከኝ። እስኪ እጠብቃለሁ እንግዲህ ሁለት አይነት ነገር ይመስለኛል። እስኪ በደንብ አስቤበት ነው አሁን ይሄንን ሰው ሳስተዋውቅሽ። በጣም ከራሴ ጋር ተማክሬ አስቤበት ለወደፊት ያስቤ ያንቺንም ክብር የሚመጥን እንደዛ ያው ምንም እንትን እንደማላደርግ ታውቂያለሽ። እና ያንቺን ክብር የሚመጥን በደንብ አስቤበት ተጨንቄ ነው ይሄን ነገር የወሰንኩትና ላስተዋውቅሽ የወሰንኩት። እና እስኪ እንግዳው ይምጣና ከዛ ያለሽን ነገር ደግሞ በደንብ ታወሪያለሽ። እና ቤተሰቦች እንግዳውን ስም አልነግራትም፣ እናንተ ያው ልትገምቱ ትችላላችሁ እናንተ። እሷ ግን አሁን ትንሽ በጡረታ መውጣቱ ምናምን ቢዚ ሆና ስለነበረ ነገሩ ላይ መገመት አትችልም። ግን እስኪ ያለውን ነገር እንግዳው ይምጣና የምናየው ይሆናል፣ ወይ እንግዳዋ ትምጣና የምናየው ይሆናል። ቤተሰቦች እስኪ ጠብቃት ወይም ጠብቀው አይሻልም? እና ከዛ በፊት ግን ቤተሰቦች ያው ላይክ አድርጉ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ አደረጋችሁ ማለት ያው ምን ያህል እንደምትወዱን አወቅን ማለት ነው በተዘዋዋሪ። ሲቀጥል ደግሞ ሰብስክራይብ አድርጉ አይደል? እስካሁን ድረስ 40 ሺህ ላይ ቆሟል ይሄ አካውንት። ትይ ምን ይሻላል እንደው? አረ ቤተሰቡ አያሳፍሩንም። ላይክ ሼር ታፕ እያደረጉ እንዴ ለሺ ነው የሚያሰራጩት እንዴ። ታፕ ማድረግ አለባቸው። ታፕ አድርጉ እስኪ ቤተሰቦች በደንብ ታፕ አድርጉ። ቱትዬ ናት ያዘዘቻችሁን ያደለው ስናንተ ደግሞ ኮሜንታችሁን ደግሞ ኮሜንትም ያስቀምጣሉ። ኮሜንት እስኪ ፍቅራችሁን በደንብ ፍቅራችሁን ይገልጹልኛል። ስለዚህ እኔ ደግሞ ኮሜንት ማንበብ እወዳለሁ። ኮሜንት አነቢያለሽ? አነባለሁ። ምን አሉ፣ ምን ቅሬታ አላቸው፣ ምን ደስታ አላቸው። በቃ የኛ ደስታ ነው የነሱ ደስታ፣ የነሱ ደስታ የኛ ደስታ ነው። እውነት ነው። ያው ከእናንተ እኩል ነው ዩቲዩብ በደንብ የምታየው። ያው ሰሞኑን ግን ትንሽ ቢዚ ሆነሽ አላየሽም ማለት ነው? አዎ ሰሞኑን አመት ባሉም አለ፣ አንዳንድ ነገሮች አሉ። ደግሞ የጡረታ ጉዳይን ሳስፈጽም ምን ስል በቃ ቢዚ ሆኜ ነበረ። እንግዲህ አሁን አለሁ እኔ ራሴ በቲክቶክ ትመጣላችኋለሁ። እንደው አሁን ስራ ጀምራለሁ። ስራ ጀምራለሁ። ታበረታቱኛላችሁ። በቲክቶክ ትመጣለች። ያው በቅርቡ አይደል ይጠብቁ። በዛው ዩቲዩብ ላይ ምን እናገራለሁ፣ ችግር የለውም እኮ። እና በቃ እንግዳውን እንጠብቀው ወይ እንግዳዋን እንጠብቃት። ቤተሰቦች ወሬትም እንዳትሄዱ እስኪ እንጠብቀው ወይ እንጠብቃት።
ጓጓው ግን ጓጓው አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ክፉ ምላሽ አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም ይነው ቃሌ በዚች ዓለም አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አይገባም በፍጹም ይሄ የድሮ ባህላችን በእርግጥ አይቀርም። ሰላም ነሽ? እንዴት ነሽ? እስቲ ቁጭ በይ ደህና ነሽ? እኔ የምጠብቀው ከላይ ከሰማይ ከመሬት ከዛ ታግድም ነው እንግዲህ በስተጀርባ ምን አመጣህብኝ? ዝም ብዬ ነግሬያታለሁ ግን አላስታወሰችም። በጣም ደስ ብሎኛል ስላገኘሁሽ። እሺ እኔም በጣም ደስ ብሎኛል ልጄ። እንግዲህ ጓደኛ አግኝቻለሁ ላስታውቅሽ ነው ወይ ምንድነው? በቃ ግልጽም አላደረገልኝም አላወኩም። እንግዲህ እንዴት ነሽ? ደህና ነሽ? ማነው ስምሽ? ብሌን የቤት ነው የዋና ስምሽ ነው? ዋና ስምሽ ነው። ያው እኔ ደግሞ ቱትዬ ነው የምባለው። ዋናው ስሜ ደግሞ ሙሉ ነው ስሜ። እሺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? የከይ ሰፈር ነው የመጣሽው? እናንተ ሰፈር ነኝ እኔ። እኛ ሰፈር አላቅሽ? አይ ታውቃለች ግን እንዳይችሽ አላቅ። ያው አይተሽ ግን አታውቅም። ብዙ ግን ከቤት ስለማለት ነው። እኔ ፍጹም ታውቂያታለሽ? ባይ ነው መልክ ባይ አቃማ። አሁን ሰፈሩ እኮ ሞላ እኮ። አሁን አትተዋወቁ? ድሮ እንተዋወቅ ነበር። ድሮ የነበርነው ሰዎች እንተዋወቃለን። አሁን ላይ ግን ብዙ ሰው ስላለ ብዙ ሰው ሰፍሯል። አሁን በስተዋል። ብዙ ሆነናል። አሁን እሰይ እንብዛ። አሁንም ያብዛን አምላክ። ደህና ነሽ? ደህና ነኝ። ትምህርት ነው ስራ? አይ ተማሪ ነኝ። ተማሪ ነኝ። ተበርቺ። በትምህርት ነው ዋናው ሁሉ ነገር የሚከፈተው። አዎ አስቸግራኛል። አልማር ብላኝ። ኧረ እየቀጣች ክላስ ኦኬ እንደዛ የለም። በትምህርት እኛ ቤት ባለፈው ተጫውታብኝ ለዛ ነው ትምህርት ቤት የሚቀር አንወድም። እኔ ጎበዝ ነኝ። ጎበዝ ተማሪ ነው የምንወደው። እና እንዴት አየሻት? ቆንጅዬ ናት። ግን እንዴት ነው ለእኔ ሳያት ጥሩ ናት። ጥሩ ናት። ግን ዋናው መጠናናት ያስፈልጋል። ልክ ነው። ጓደኛ መሆን ቀልድ አይደለም። ሁሉም ጓደኛማ ከመንገድ ላይ የሚገተው ጓደኛ ይደረግ። ግን ዋናው መጠናናቱ፣ ጸባይ ለጸባይ መተዋወቁ ነው። አዎ ያው እኔም በዛ መልኩ በደንብ ስላወኳት ነው አንቺ ጋር ድረስ ያመጣኋት እንጂ ያው እኔ ባልተማመንባት አንቺ ጋር አላመጣም አይደል? ልክ ነው። ቤተሰብ ጋር የሚቀርብ እኮ በደንብ ተጠንቶ ታይቶ ነው። ዝም ብሎ አይሆንም። ልክ ነው። እኔም ለዛ ነው እንደዛ ያደረኩት። የምጠይቂያት ነገር አለ? እስኪ ጠይቂያት። በደንብ መተዋወቅ አለ ወይ? ጥያችሁ ሊዝ እንዴ? አይ ችግር የለም። እንዴት ነው ሙያ ምናምን? ኧረ ሙያ ለኛ ወላጆች የምንጠይቀው ሙያ ነው። አይ ሙያ አልታማም። ሙያ በምን አይነት እንደው ለምሳሌ ምን እንደው የምትይው? ኧረ እችላለሁ። እኔ ብዙ ባለሙያ ነኝ። ኧረ ችግር የለም። የድሮ እናቶች እንግዲህ ብዙ ነገር ይፈትናሉ። ዋናው ዶሮ ይፈትናሉ። አይ ዶሮ እንኳን የምችል አይመስለኝም። ታዩ እስኪ አስተምራታለሁ። ጸባይ ካላት አስተምርሻለሁ። ችግር የለው። አንድ ቀን ነው የምታውቀው እኮ። ጠላ እንጀራ እንደዛ ነበር የምትፈተኑት በፊት እንዴ? ታዲያ እስኪ ጠላ ጥማቂ ተብሎ ይቀርባል። ጠላ እንጠብቃለን። እንጀራ አብሲ ጥለሽ ጋግሪ እንባላለን። አብሲ ጥለን ራሳችን ምጣዳችን ያውን በእንጨት ነው። አሁን ኤሌክትሪክ አለ። ድሮ በእንጨት ነው እናሳፍርም እንሰራለን። ያው ከወላጆቻችን ያመጣ ነው ማለት ነው።
ያው እንግዲህ እናንተም ያሁን ልጆች ደግሞ ከወላጆቻችሁ ግን ጎበዝ ናቸው። አሁን ልጆች እንኳን ዩቲዩብም እያያችሁ በዩቲዩብ ትሰራላችሁ ስራ። አትታሙ ባንችልም እንችላለን። ሁሉ ነገር ዩቲዩብ ያስተምራል። ያስተምራል። አሁን ዘመናችሁ ጥሩ ነው። እኛ ድሮ ስልክም አናውቅም ምንም አናውቅም። አንድ የቤት የጎረቤት ስልክ ወይ ካለ ነው አንድ ስልክ ከሰፈሩ ካለ እኮ የሁሉ መገናኛ ነው በቃ። ስለዚህ አሁን ዘመናችሁ ጥሩ ነው። በእጃችሁ ነው ሙያችሁ። ዋናው ግን ምንድነው? ጸባይ። የሰው ልጅ ጸባይ ምግባሩ ይባላል በቃ እንግዲህ ጸባይሽን እንግዲህ ማጥናት ነው። እኔ ሳያት እንግዲህ ገና ነው ይሄ ነው ብዬ ማለት አልችልም። አንተ ጋር እንዴት ነው ያላት አንተ እንዴት ነው ያጠናት? ብዙ ነገር አለ የሚጠና። ልክሽ ቀልድ አይደለም። እንደዚህ አይነት ነገር ቀልድ አይደለም። አዎ እንትን ነው ምን መሰለሽ፣ ያው የነበርኩበትን ነገር ታውቂያለሽ መጀመሪያ ምናምን ቤተሰቦችም ያውቃሉ። ከዛ በኋላ ያው ጥሩ ሰው ማግኘት ምናምን ይከብዳል ህይወት ላይ። እንደዚህ ሰው ማመን ራሱ እስከሚከብድሽ ድረስ ነው የሚሆነው። ለምን ሰው አነሹ የሆነ የማይሆን ቦታ ላይ ሲገኝ የማይሆን የወረደ አይነት ስራ ሲሰራ ምናምን ስታገኝ በጣም ሞራልሽ ይወድቃልና በዛ ሞራል መውደቅ ውስጥ እያለው ነበረ እንግዲህ ብሌን ያገኘዋትና ብሌን ደግሞ ከኔ ምንም ነገር ሳትጠብቅ ያው በራሷ ነው የመጣችው። እኔ ህይወት ላይ በራሷ ገፍታ ነው እኔ ድረስ የመጣችውና እኔ ደግሞ የዛን ጊዜ የተዋወቅን ጊዜ ያው ምንም ማመን ራሱ ሰው ከብዶኝ ነበር በዛ ሰዓት ማለት ነው። ጭራሽ ዩቲዩብ ላይም ለመምጣት ምናምን አልመጣም ከዚህ በኋላ። እንደውም የመጨረሻ ቪዲዮ የመስራት ፍላጎት ነበር። በቃ ዩቲዩብ ከዚህ በኋላ አልመጣም፣ ቤተሰቦቼን በጣም ነው የምወዳችሁ ምናምን ብዬ ልሰናበት ሁላ ነበርና ከዛ ብሌን ደግሞ ያው ከባድ ነገርን አልፋ ለምን ሴት ልጅ ናት ገፍታ ወንድ ልጅ ጋር ያው መምጣት ምናምን ይከብዳል አይደል? ሴት ልጅ ሆነሽ ወንድ ጋር መተሽ ምናምን አይዞህ ምናምን ማለት ይከብዳል። በባህላችንም ምናምን ያው ትንሽ ከበድ ይላልና እሷ ያን ሁሉ ነገር አልፋ መጣ ያንን ጊዜ በደንብ በጥሩ ሁኔታ እንዳልፍ ምናምን ህይወቴ ላይ በቃ ቤተሰቦችም ጋር እንድመጣ ምናምን የዩቲዩብ ፋሚሊ በጣም ቢያውቃሉ ከመጀመሪያ እስከ መጨረሻ። አንቺም ያው ታውቂያለሽ ያው የነበርኩበትን ነገር ምናምንና ከዛ በኋላ ደግሞ በቃ ህይወትን በሌላ አይነት መልኩ እንዳያርጋኛለችና ለዛም ነው ያው አንዳንድ ጊዜ እንደዚህ አይነት ግንኙነት ላይ ፈተና አይጠፋም አይደል? ትፈተኛለሽ ምናምንና ሰውን ደግሞ በፈተና ውስጥ ዝም ብሎ ዘና ባለ ነገር ውስጥ ካገኘሽው አታውቂው። እንደዚህ አይነት ነገር ስላጋጠመኝ ማለት ነው። በፈተና ውስጥ ግን ሰውን ስታውቂው በደንብ ጥሩ መታወቅ ይኖራል በዛ መሃል ማለት ነውና በደንብ አውቂያታለሁ ብዬ ስላሰብኩም ነው አንቺ ጋር ይዤ ለማስተዋወቅም የደፈርኩት። ያው አልደፍርም ግን አንቺን ለማስተዋወቅም የደፈርኩት ያው ጥሩ ልጅ ናት ብዬ ስላሰብኩ ነውና በጣም እየተሽኮረመመሽ ነው ብሌ። ታፍራለች፣ በጣም ታፍራለች። ባይዘቡ ያለ ነው ሴት ልጅ ያለ ነው ያለ ነው። እስኪ አንቺ ምን እስቲ የሆነ ነገር በያታችሁ። የቤት ልጅ አይደለች? የቤት ልጅ ነው ከንገሪኝ ቱቱዬ። እንዴት ታለው ሴት ልጅ ማፈር የለባትም አለበት። አይናጣ እኮ አይሆነችም። ምን ያልፈልግም እንደ አይነት አልወድ። አዎ ማፈርም አይናውጣማ አንቺ ጋር ላመጣ አንተም እንደማታመጣ አውቃለሁ። እስካሁን አይቼም ስለማላቅ ያው እኔ ያው ሰው እኮ አይቀመስም። ሰው ህይወት ላይ ሲመጣ ቀምሰሽ አታውቂም። አይ እግዚአብሔር ከጸለይክ ይሰጣል። እኔ ጸለይኩ ጥሩ ሴት ደግሞ እግዚአብሔር ሰጠኛው። ታውቂያለሽ ገዳም ሂጄ ምናምን ጠፍቼባችሁ ምናምን ነበር። ይዛኔ መጣው በሳምንቱ ነው በሁለት ሳምንቱ ነው ከሷ ጋር የተገናኘ ነው። እግዚአብሔር ነው እንግዲህ። በፊት እንተዋወቅ ነበር። አሁን አይደለም እንተዋወቀው። ድሮ ነው ከ4 ዓመት በፊት ነበር። እኔም ባይን ምናምን ማውቃት ከ4 ዓመት በፊት ነበረ። እሷም ደግሞ በደንብ ታውቀኝ ነበር። ያው ማወቅ ሳይሆን እሷ ያው ፍቅር ቢጤን ምናምን ነበረባት መሰለኝ ይመስለኝ እንግዲህ አዋቂው እግዚአብሔር ነው። ፍቅር ይመስለኛል አላውቅም ነው ብሬ እሷ ላንተ እሷ ካለ እሱ ነው አዋቂ። ግን እስካሁን እያወራች አይደለም። ለምን እንደማታወሪ እኮ ጥሩ አዳማጭ ናት። ባይዘው ገና ናት። ትፈራለች ከብዳል። እንደውም ያሁን ልጆች ጎበዞች ናቸው። ያሁን ልጆች ጎበዞች ናቸው። አዎ ብሌ እንግዲህ አሁን ልጅ አይደለችም። የኃይለ ሥላሴ ጊዜ መሰለኝ የተወለደችው። አንተ እንኳን ብትሆን እሺ እንኳን ትንሽ እኮ ናት። ወይዘይ ትንሽ ናት ልጅዋ ገና። የደርግም አይደለች እንኳን በደርግም አልተወለደች እንኳን ነው። አስተዳደግ እኮ ነው። አስተዳደግ ነው ዋናው። ግን ቤተሰብ ያለው አስተዳደግ። አሁን እናንተ እንዴት ነው አስተዳደጋችሁ? በጥሩ። ማን ይለቃቸዋል?
ተከትለን ነው የምንሄደው ነበር። ትዝ ይላል ኳስ ለመጫወት እንኳን ኳስ ይዘን ጫካ ነው የምንሄደው። አዎ ይኸውልሽ ያው በእንደዚህ አይነት መልኩ ያደገ ልጅ ነው እንግዲህ አንነቃቸው ሰፈር ውስጥ እንደዚህ ልጆች ጋር ምናምን ጥንስስ እየሄዱ ልጆች ስለሚዋኙ ወንዝ ይዋኙ ነበር ይሉትና እኛ እንከለከል ነበር። እንከለከላለን። አሁን ሴት ነሽ እንዴት አውቀሽ ወደሱ መጣሽ? ያው እንደነገረሽ ከ4 ዓመት በፊት ነበር የምንተዋወቀውና አጠር አድርጌ ልንገርሽ። ድሮ ነው የምንተዋወቀው ከ4 ዓመት በፊት። እኔ ከትምህርት ቤት ስመጣ እንደ ሰፈር አይደለም ከዛ እንታይ ነበረ። የበለጠ ደግሞ እኔ የማውቀው እሱን ነበር ረጅም ጊዜ ማለት ነውና ያው ይሽኮረመም ነበር። አሁን ክዶ ነው ከልቤ ለይተሽ ታውቂው ነበር? አዎ እኔ በጣም ነበር የማውቀው ነው። እንዲህ ብላ ነበር የምታየው? እንዲህ እንተያዩ ነበር ነው አያችሁት ቤተሰቦች ሲከት እና እንተያይ ነበር ምናምን። ያኔ ደግሞ ያው ለማውራት ልጆችም ስለነበርን ምናምን እኔ ብፈራው ነበር ከበታየት ውጪ ሌላ ምንም ነገር ኧረ አልነበርክ ብቻ በደንብ ተያይ ነበረ። የሆነ በአይነ የምናወራም ይመስለኝ ነበር ወደ ሰዓት እና ከዛ ከሆነ ሰዓት በኋላ ጠፋ። አይቼው አላውቅም። ዩኒቨርሲቲ ገባ ጠፋ። አይቼው አላውቅም። ከዛ ዩኒቨርሲቲ ገብቼ ነው ባይዘኝ ለዛ ነው የጠፋው። ከዛ ከሆነ ጊዜ በኋላ አብረው ዩቲዩብ ላይ መጡ። ቲክቶክ የሚሰሩ ነበር። ያኔ ማያቸው ነበር። ከዛ ከሆነ ጊዜ ደግሞ በኋላ ድጋሚ ደግሞ ተናገሪ አንድ ነገርም አለ። ድሮ ቲክቶክ ላይ ላይቭ ምናምን ስንገባ በሌላ አካውንት ተደብቃት ታይል ቁጭ ብዬ ታብታብ አደረግ ቁጭ ብዬ ታብታብ ይሄ ታሪክ ዛሬ ነው ቢወጣ እና በጣም ነበር መከታተላቸው። ኮሜንታቸውን ያለው ዩቲዩባቸውን ያለው ምናምን እና ብቻ ከዛ ብቻውን ዩቲዩብ መስራት ጀመረ እሱ። ከዛ በቃ አንዳንድ ነገሮች ተፈጠሩ። ከዛ እኔ በቃ ራሴን እንደምንም አሳምኜ ከባድ ነው በእርግጥ። ከዛ ዩቲዩብ ላይ እሱም ቀነሰ፣ እንደ በፊት አይመጣም ምናምን። ከዛ እንደምንም ራሴን አደፋፍሬ ዴቭን ከዴቭ ጋር ፌስቡክ ላይ አወራን። ያለውን ነገር ነገርኩት። መጀመሪያ ላይ እና እሱ ስንተያይ የነበረውን ነገር ምናምን። ከዛ ዴቭ አገናኘን። ከዛ አልቀበልም አለ መጀመሪያ ካደኝ። ቤተሰቦች ካደኝ። እኔ በዛ ሰዓት ለመናገር ሰው ማመን ይከብዳል። ለዛ ነው ያው ያለሽንም ነገር ያሳጣሻል ሰው እንኳን እንትን ሊልሽ ያለሽንም ነገር እንኳን ሊጨምርልሽ ያለሽንም ነገር አሳጥቶሽና ሊሄድ ይችላል የማታውቂው ሰው እና ለዛ ነው ሰው ማወቅ አቅሻለሁ እኮ ግን ቀርቤ በደንብ ስለማላቅሽ ለዛ ያው እኔ በፊትም ስለምንታይ ምናምን በቃ የሆነ ቀላል ነበር መሰለኝ። ብቻ ግን ያው አሁን እግዚአብሔር ይመስገን ለዚህ ደርሰናል። እኔ ባይዘውይ ቤተሰቦች ምን ብዬ ነበር መሰላችሁ? አይ በቃ ከዚህ በኋላ በቃ ዩቲዩብ ላይ አልመጣም ምናምን ብዬ ከዛም በኋላ እሷም ከተዋወኩኝ በኋላ እንደዛ ወስኜ ነበር። ግን በቃ ሳስበው ደግሞ በቃ እስቲ ልሞክር ዝም ብዬ ዩቲዩብ ላይም ላለመጥፋት ምናምን እሷም ስታበረታታኝ ላለመጥፋት በቃ እስቲ ልሞክር ብዬ ነው እንጂ ከሷ ጋር ግንኙነታችን አድጎ እንደዚህ አይነት ሁኔታ ውስጥ እንገባለን ምናምን ብዬ አላሰብኩም ነበር። ሁሉም የፈጣሪ ፍቃድ ነው እንግዲህ። ያው ምንም ቢፈጠርም ደግሞ ድጋሚ ያው መነሳትም አለ። ተከሽ እኔም እንደዛ ነው የማስበው። ላይፍ ህይወታችን ላይ ፈተና በጣም ያጋጥመናል። ያው የነበርኩበት ነገር ምናምን ደንብ እሷ ታውቀዋለችና ያው አንቺም ታውቂዋለሽ መቼም የዛኔ ጠፍቼባችሁ እሱማ ጠፍቶ ስንት መከራ። እስኪ የዛን ጊዜ እንዴት እንደነበር እስኪ ንገሪያቸው። ያን ጊዜው ማንሳትም አልፈልግም። በዛን ሰዓት የነበረው ማንሳትም አልፈልግም። እኔም ልክ አልነበርኩም። እግዚአብሔር ይመስገን ግን ደግነቱ አብሮ ሄደው የኔ ልጅ እሱ በሱ አማካኝነት ማግኘቴ ነው እንጂ በጣም ነበር ተረብሼ የነበረው። ምክንያቱም አልተናገርክ የት እንደወጣህ አናቅ ምን እንደሆን ካናቅ ችግር ነበር በጣም እና እግዚአብሔር ይመስገን እመቤቴ እሷ በሰላም ሽንፍና አርጋ በዘርፋፋ ቀሚሷ መልሳለች። እግዚአብሔር ይመስገን። አሁንም እሷ ትጠብቃችሁ። ሁሉንም ነገር ታስተካክለው። አሜን። ለሁላችሁ ሌላ ምንም ምንም ነገር የለኝም። እንግዲህ አሁን ጥሩ ነው። እንኳንም አብራችሁ ማደግ ማለት ነው። እንግዲህ ከልጅነት ጀምሮ እየተያዩ ማደግ ማለት አብራችሁ ማደግ ማለት ነው እንጂ ጸባይሽ ጥሩ መሆን አለበት። እሱም እንግዲህ እሱም ልጅ ስለሆነ አይደለም ጸባዩ የዋህ ነው። ሱናፌል ማለት የዋህ ነው። አንቺም ደግሞ እንደዛው መሆን አለብሽ። እሺ። ስለዚህ ቀልድ አይደለም። ወደ ትልቅ ደረጃ የምትደርሱ ትሆናላችሁ ወደፊት። ያን ትሆኑት እንግዲህ ጸባይና ጸባይ ሲገናኝ
ይባላል። አንዳንድ ተረት አለ በድሮ ጊዜ ባልና ሚስት ከአንድ ወንዝ ይቀዳሉ የሚባል ተረት አለ። ስለዚህ እንደዛ መሆን ነው ያለባቸው። ከዛ ላይ እግዚአብሔር ደግሞ ይጨመርበታል። በርቺ። ትምህርት ዋናው ግን በትምህርትሽ ላይ ጠንክሪ። ደግሞ ዋናው በትምህርት መጠንከር ነው። እስቲ እንግዲህ አሁን በርቺ፣ እንደነገርኩሽ ጎበዝ ልጅ መሆን አለብሽ በትምህርትሽ። ብቻ አሁን እንግዲህ ትንሽ ቅር የሚለኝ ነገር አለ። ያን እንግዲህ ወደፊት እናየዋለን። ምንድነው? አይ ተው፣ ምንም ችግር የለም። ምንድነው ማለት እንደዚህ ቅር እያለሽማ እንድትይዚ ምናምን አልፈልግም፣ ግን በቃ ብትነግሪንና ብንሰማው ምናምን ደስ ይለኛል። አይ ምንም ተው፣ ወደፊት ያጠፋው እንዴ? አይ አንቺ አላጠፋሽም፣ ምንም አላጠፋሽም። አይዞሽ፣ በርቺ። ዋናው በበርታት ነው። እና አሁን አትናገሪ። ምን ነው በሰላም ነው? ደህና ነሽ? ፊትሽ እኮ ቀየር ሲል እኮ። አይ ደህና። እሺ። እና ቤተሰቦች በቃ ያው ቅር ያላት በሌላም ሊሆን ይችላል። አይ ዶንት ኖ። ይሄ ሁለታችን የምናወራው ወሬ ነው፣ ችግር የለውም። እኔ እናንተ ብቻ የምናወራው ነገር ስላለ እና ቤተሰቦች ያው አስተዋውቂያታለሁ ከቱትዬ ጋር እንዳልኩ በቃሌ መሰረት አስተዋውቂያታለሁ። ብሌን እንዴት ነው? ደስ ብሎሻል? ብሌን አዎ፣ ኧረ በጣም ደስ ብሎኛል ቱትዬ። ያው በድጋሚ አሁንም ስላወኩሽ በጣም ደስ ብሎኛል። በጣም ስላወኩሽ ደስ ብሎኛል። አንዳንድ ጊዜ እንትን ላይ አይሽ ነበረ፣ ግን ዝም ብሎ አለ አይደለ? ቀልድ ጨዋታ ነው መሰለኝ። እና የምር ሆኖ ከመጣ እንግዲህ ወደፊት የምናየው ይሆን። እና ቤተሰቦች ያው ተዋውቀዋል። እንግዲህ ይሄ እዚህ ቤተሰብ ውስጥ መግባት ቀላል አይደለም። ያው እድለኛ ነሽ ብሌን። ትንሽ ልጎርስ ብሌን እሷ ቤተሰብ ጋር የወሰደች ይቀር ጉዴ ነው የሚፈለው። ኧረ ብድር ትመልሳለሽ ማለት ብድር ትመልሳለሽ ብዬ ነው። ያው ምን ያህል እንግዲህ በምን አይነት ጥሩ መንገድ እንዳደግንም ያው እስቲ እንድነግራት እኮ ብዬ ነው። በደንብ ነግራታለች። እና ቤተሰቦች በጣም ደስ ብሎኛል ስላስተዋወቅኳት። ብሌን ጥሩ ልጅ ናት በጣም እንግዲህ እስካሁን እስካየዋት ድረስ በጣም ጥሩ ልጅ ናት። የወደፊቱን እንግዲህ እግዚአብሔር ነው የሚያውቀው። ያው ብዙ ነገሮችን ብዙ ፈተናዎችን እንግዲህ እናሳልፋለን ብዬ አስባለሁ። ያው ሰው ናቸውና ብዙ ነገሮች ይኖራሉ፣ ግን እነዛን ፈተናዎች ደግሞ በጥሩ እንድናልፍ እንግዲህ ፈጣሪ ያግዘን። እና ቤተሰቦች ያው ደስ እንደሚላችሁ ተስፋ አደርጋለሁ። በቀጣይ እንግዲህ እስኪ ቆንጆ ቪዲዮ ይዘንላችሁ እንመጣለን ቤተሰቦች። እና የመጨረሻ እስኪ ተቃቀፉ፣ እስኪ እቀፊያት በደስታ እና ቤተሰቦች በቃ እንግዲህ ከወዲሁ እኛ እንሰናበት፣ ትንሽ የሆነ ሻይ ቡና እንበላ ይሻል። እና ቤተሰቦች በጣም ነው የምንወዳችሁ። የ50K ነገር እንዳይረሳ ንገረኝ በደንብ እንግዲህ ታፕ ሼር ላይክ እንዳይረሳ ቤተሰቦች እንዳይረሳ አደራ። እንወዳችኋለን። ተረፈ ሰላም ሁኑልን። ቻው ቻው። አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ያንሳ ይጣለኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለሽ እሰይምሽ ጥር አስቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ አፍቅሬሻለሁ አይኖችሽ አይቼ ሳገግም አንደበትሽ ይገለኛል ዳግም አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ
በደስታ አበደ ክንፍ ያርገኝ ፍቅሬ ያንሳ ይጣለኝ